በቃኝ ጉራሽ በቃኝ ጉራሽ አልኩሽ እኮ አልገባኝም ምንድነው ምንም አይኔ ውስጥ የሆነች ነገር ገብታብኝ እያወጣልኝ ነበር እሺ እናወጣችልሽ አወጡልኛል በጣም ጥሩ እንኳን ወጣችልሽ ተመስገን አምላኬ ወይኔ ጉዴ ማየት ነሽ እጭ ማለም ተሰግሽ የማይሰራው ወይኔ ጉዴ ወይተሽ ናታን በእናትህ የት ነህ? ቤት ነኝ። ምን ነው? ምን ሆንሽ? ናልኝ በእናትህ ናታን ናልኝ። እሺ መጣሁ። የት ነሽ? እሺ መጣሁ። ሰላምዬ መጣሁ። እሺ እና ብቻዬን ልትሄድ ነው? ሮዛ አንድ ነገር ሆናለች። እሷ ጋር መሄድ ይኖርብኛል። እሺ እንዴት ነው እዚህ ከማኪ ጋር የምቆየው? አትፍሪ እናት። ደግሞ እኔም ቶሎ ተመልሼ እመጣለሁ። እሺ ለማብሼ ልምጣ በቃ። ቅዱስ የሚያደርገው? ማኪ ምግብ ሰርችልሽ ነበር። ቁጭ በይና ቢ
ምንድነው? ፊትሽ ላይ በጣም ፍርሃት እያየው ነው። ፈራሽኝ እንዴ? ኧረ አልፈራሁሽም። ደግሞ ለምን ፈራሻለሁ? ያው እንግዲህ በጣም የምወደው ባለቤቴ እጅ አይንሽ ላይ ስላረፈ። ኧረ እንደዛ እኮ። ተረጋጊ የኔ ቆንጆ፣ ተረጋጊ እሺ። አሁን ይቺን ጉረሽ። አይ በቃኝ። ጉረሽ በቃኝ። ጉረሽ አልኩሽ እኮ። ምንድነው በእናትሽ እንደዚህ የሚያርበተብትሽ? ሾካካ፣ አንተስ ምን ያሾክኳል? እኔ ለራሴ እዚህ በጭንቀት ልፈነዳ ነው። ምን ሆንሽ ነው? ወጪ እሺ፣ ይጣፍጣል? አዎ ላንቺ እኮ ነው ቆንጆ አድርጌ የሰራሁልሽ። በጣም ጥሩ። አሁን ደግሞ ከናታን ጋር ምን ስትሰሩ እንደነበረ ትነግሪኛለሽ ማለት ነው። ነገርኩሽ አይደል? አይኔ ላይ ቆሻሻ ገብቶ እያወጣልኝ ነበር። አንቺ ደነዝ! ስታይኝ ሞኝ መስልሻለሁ እንዴ? ያልተፈጠረ ነገር እየፈጠርሽ የምታታልኝ? እውነት እመኚኝ፣ እያታለልኩሽ አይደለም። ምንም ደግሞ እያደረግን አልነበረም። እሺ በቃ ሰላምዬ፣ ብዙ አላስጨንቅሽ። ስለጮኩብሽ ግን በጣም ይቅርታ። እሺ ይቅርታ። ኧረ ምንም አይደል። ወይኔ ዋኪ ሰላም፣ ያቺ ሰላም አንቺ ሆነሽ ካገኘሁሽ እመኚኝ ሰላም መቼም ቢሆን አለቅሽ። ደግሞ አንቺ መሆንሽን እና ለመሆንሽን ዛሬ ሳላጣራ መተኛት አልችልም። ብቻ ያቺ ሰላም አንቺ ሆነሽ ላገኘሽ፣ ሰላም አንቺ ሆነሽ ላገኘሽ ብቻ። ባክል ቀቀኝ ናታን። ቆይ ለምን አትረጋጊም? አሁን የት ብለሽ ነው የምትፈልጊው? አላቅም ግን እፈልገዋለሁ። ናታን ገለው ጥለውት ቢሄዱ እንኳን እኮ መጥቶ የሚፈልግ አንድ ዘመድ የለውም። ሮዝ አውቃለሁ፣ ግን እንደዚህ አይደለም። እባክሽ ተረጋጊና እናውራ። አሁን የትም ብለሽ ብትፈልጊው ልታገኙ አትችይም። ቆይ እሺ ምን ላድርግ? ተረጋጊና ወደ ቤት እንሂድ፣ እዛ እናስብበታለን። በቅድሚያ የዚህ ነገር መጀመሪያው የት እንደሆነ ማወቅ አለብን። ሰላም፣ ዛሬ እውነቱን የማውቅበት ቀን ነው። አሁንም እለዋለሁ፣ የናታን ፍቅረኛ አንቺ ሆነሽ ካገኘሁሽ ዛሬ አበቃልሽ። በቃ ይህ ስጦታ የእውነት መንገድ ያሳየኛል አይደል? አንተ ስጦታ፣ እስኪ ትክክለኛውን መንገድ አሳይ፣ እውነታውን ግለጽልኝ። ቆንጆ አድርጌ የጻፍኩት ይመስለኛል። የኔ ፍቅር እወድሃለሁ፣ ፍቅሬን ባይገልጽልኝም እወድሃለሁ። እንደምትወደኝ ለመናገር ብቻ ነው እንደምወድ ማኪ። ያንተው ሰላም። ናታን መቼም ይሄን አይተህ ዝም እንደማትል ግልጽ ነው። ወይል እንግዲህ ዛሬ እውነቱ ይታያል።
ጥሩ መንገድ ነው የመረጥሽው ማኪ፣ በጣም ጥሩ መንገድ። ፐርፌክት የኔ አንበሳ፣ ፐርፌክት ማኪ። እስከ መቼ ስትሸወጂ ትኖሪያለሽ? ሌትስ ጎ ማኪ። እንግዲህ ናታን ይህንን አይተህ ምን እንደምታደርግ በጉጉት እንጠብቃለን። ሮዝ ደህና ነሽ? ደህና ነኝ። ብቻዬን እፈልጋለሁ። ምን ሆነ ነው? ፍቅር ይዟት ነው መሰለኝ። እንደምትወጂኝ ማውቃለሁ የኔ ፍቅር፣ ግን ከኔ አይበልጥም። እኔ ደግሞ ፍቅሬን እቅፍ አድርጌ ሳም አድርጌ ነው የምገልጽልሽ። አይሆንም። ይሄ ነገር በጭራሽ መሆን የለበት። ይቅርታ ናታን፣ አሁን ስራ አለ። አልታረቅንም እንዴ? አልተጣላንም ናታን፣ አሁን ስራ አለብኝ። ጣል ደግሞ ስጦታሽ ደርሶኛል። እኔም በጣም ነው የምወድሽ። የምን ስጦታ? ቆይ አንዴ ሰላም ይደውልሽ። ያምሻል እንዴ? ምን ሆንኩኝ? ምንድነው በር እንደዚህ በረግጁ? አታንኳኩ። አንተ ራስህ እዚህ ምን ትሰራለህ? ምን አገባሽ? አረ ምንም አያገባኝም አይደል?
ዛሬ ፈጣሪን ትፍ ብሎ ነው የተፋ። በግርግር ነው ስጦታ ያሰጠኝ። ብታደርገው ነው ምን አለበት? ስጦታ ይነቃል። የራስ ጉዳይ። ምን ነው ቀናሽ እንዴ? አሁን ስራ አለብኝ ውጣልኝ። ሰዓት መጣሽ። ምንድነው ሮዝ? ትናንትናም ዛሬ ልክ አይደለሽም። ሰላም ቅዱስ ጠፍቷል። የት እንደሄደ አላውቅም። የወሰዱት ሰዎችም የት እንደወሰዱት አላውቅም። አሁን ለፖሊስ ተናግሬ መምጣቴ ነው። እስኪ ምን እንደሚሉ መጠበቅ ነው። አይዞሽ ይገኛል። እሺ እነዚህ አትጨነቂ። እንዳፍሽ አድርገው። ሄሎ ቆይ እናንተ እነማን ናችሁ? ቅዱስን የት ነው የወሰዳችሁት? ሄሎ 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 ወንድሜ የት ነው? ወይ ሮስ የት ነው ናታን? እኔ እንጂ የት እንዳለው አላውቅም። ብቻ የሆነ ቦታ ነው ያለሁት። አትቀልድ ናታን፣ የት ነህ? ሄሎ ሄሎ ናታን ናታን ሄሎ ምን ሆነሃል? ያማል እንዴ? በጣም ይቅርታ። ሮዝ እባክሽ፣ እናቷ ምንድን ነው የሆነው? ምንድነው የሚያጫጫችሁ? መሄድ አለብኝ። ሮዝ በእናትሽ፣ እናቷ ምንድን ነው የሆነው? ንገሪኝ። መጣሁ። እኔ መጣሁ። ምንድነው የተፈጠረው? ልቀቂኝ እንጂ ንገሪኝ፣ ምንድነው የተፈጠረው? እኔም አላውቅም። ናታን ግን አንድ ነገር እንዳይሆን። እንዴ ቆይ ናታን ምንም ነገር ቢሆን አንቺ ምን አገባሽ ታዲያ? ንገሪኝ። ቆይ ለምንድን ነው ለናታን እንደዚህ የምትጨንቂለት? ምክንያቱም ስለምወደው። እንዴ ስለምወደው? ሮዝ በዚህ ልክ ትኩረት ካደረጉብን መጠንቀቅ አለብን። ቆይ ምንድን ነው የተፈጠረው? ለምንድን ነው የተፈጠረውን ነገር ማትነግሩኝ? ያንቺ መስማት ምንም ትርጉም የለውም። እንዴ ምን ማለት ነው? ናታንን ምንም ነገር ካስጨነቀው ማወቅ አለብኝ። ከዛ ደግሞ መርዳት አለብኝ። እርዳታሽ ካላስፈለገስ? በእናታችሁ ዝም በሉ። ቆይ አሁን በዚህ ሰዓት መጨቃጨቅ አለባችሁ?
የራሳችሁ ጉዳይ። እሺ ሮዝ፣ ይሄ ነገር በቀላሉ የሚፈታ ይመስለኛል። እባክሽ ተረጋግተን እናወራበት። ቆሽ እስከዛ አንድ ነገር ቢሆንስ? ሮዝ፣ አንቺ እኮ በጭፍን ነው እየፈለግሽ ያለሽው። ይሄ ሰው እኮ ማን ይሰደው የት ሂድ እንኳን የምታውቂው ነገር የለም። አላቅም ናታን፣ ግን ምንም ሆነ ምን ቅዱስን ማግኘት አለብኝ። ግን በዚህ መንገድ አይሆንም። እንዴት ነው አሁን? መስያለሁ። በደንብ ነው የመሰልሽው። እንደዚህ ቅዱስን መፈለግ እችላለሁ፣ ማንም ሳያውቀኝ። ግን ሮዝ እባክሽ ራስሽን ጠብቂ። እባክሽ ምንም አልሆንም። አሁን ማኪሳ መጣ። ውጭ በቃ ልሂድ። እርሶ ሰውዬ ለወጣ ስል መጣሽ? የልጄን ባል ፈልጌ ነበር የመጣሁት። አንተ ሰይጣን የሆንክ ሽማግሌ እንዴት ቤት ድረስ ትመጣለህ? ነገርኩሽ እኮ የልጄን ባል ላይሆን የመጣሁት። አንቺ ደነዝ! እንዴት የማታውቂውን ሰው ቤት ድረስ ታስገቢያለሽ? ጋሽ እኮ የማይታወቅ ሰው አይደለም። ምን ማለት ነው? ብዙ ጊዜ ከናታን ጋር ይመጣሉ። ለዛ ነው ያስገባሁት። እንግዲህ እዚህ ቤት ከኔ በላይ አንቺ ሳትሆኝ አትቀሪም እንግዳው። በሉ መልካም ቀን። መካተል አለብኝ። እርሶ ሰውዬ መግቢያህንም መውጫህንም ማየት አለብኝ። ይህ ሰላቢ የሆነ ሽማግሌ ሻው የት ገባ ይባላል? ሰላም ሰላም ሰላም፣ ነይ ቁጭ በይና እናውራ። ከአንተ ጋር ምንም ማውራት አልፈልግም። አገባሻለሁ። ሰላም፣ ፊት እየነሳሽኝ መቆየት አልችልም። ዛሬ ቤተሰቦች ጋር የሚሄዱ ሽማግሌዎች አዘጋጅቻለሁ። ከልብክ ነው ናታን? አዎ ከልቤ ነው። እንደዚህ መሆን አልፈልግም። አንቺን ሲከፋሽ ማየት ምን ያክል እንደሚያመኝ አንቺ ታውቂያለሽ። ግን እትዬስ? ከፈቀደሽ ደስ ይለኛል። አይ ካለሽ ግን አንቺን ከቤተሰቦች ቤት በክብር ይዤሽ ወጣና ለብቻችን እንኖራለን። እና ከአንተ ጋር በነፃነት ልኖር ነው ማለት ነው? እወዳለሁ። እኔ ደግሞ አፈቅርሻለሁ። ወንድሜ ምን ፈለግሽ? ተሳክቶልኝ ሰዎቹን አግኝቻቸዋለሁ። ኧረ እባክሽ አንቺ ልጅ ተይ። ቅዱስን የሆነ ሰው እየፈለገው እንደሆነ ሲሰሙ ሊይዙኝ እየመጡ ነው። እሺ የት ነሽ? ወጥመድ ውስጥ ሊያስገቡኝ እየጣሩ ነው። ቆይ ሰው ለማያውቀው ሰው በዚህ ልክ ዋጋ ይከፍላል? ናታን፣ ማንም የለውም እኮ እኔ ካላዳንኩት ማን ያድነዋል? እሺ በቃ መጣሁ። ሮዝ መጣሁ። እሺ ልትሄድ ነው? እና ብቻዋን አልተዋት ነገር። ሰዎቹ አደገኛ ቢሆኑስ? ከሞትኩኝ ተገላገልሽ ይባላል። ዝም በል ወረኛ። እንደውም አብሬክ ነው መጣው። ምን ልታደርግ? ሁሉንም እዘርራቸዋለሁ። እኔ ጀግና። በይዙ ጠብቂ፣ እመጣለሁ። እሺ በቃ ተጠንቀቅ።
ሄሎ ሄሎ ምን አይ